አየር ወለድ ማለት ሰማይ የማይገድበው ምድር የማትመልሰው እንደ ንስር ከደመና በላይ የሚመጥቅና እንደ መብረቅ በጠላት ላይ የሚወርድ የሀገር ሉዓላዊነት ዘብ ነው። እርሱ ከአድማስ ባሻገር የሚታይ አደጋን ገና በጅማሮ ለመቅጨት የተዘጋጀ በነጻነት ሰማይ ላይ ክንፉን የዘረጋ የኢትዮጵያ ንቁ ዓይን ነው። በአየር ወለድ ተዋጊ ልብ ውስጥ ያለው ድፍረት ከስበት ሕግ በላይ የላቀ ሲሆን በሰማይና በምድር መካከል ለሚፈጠር ማንኛውም ወታደራዊ ፈተና ፈጣን፣ ገዳይና የማያዳግም ምላሽ የሚሰጥ የጥንካሬ ማማ ነው። ይህ ኃይል የሰላማችን ጠባቂ ብቻ ሳይሆን ኢትዮጵያ በየትኛውም ስፍራና በማንኛውም ሰዓት ጥቅሟን ለማስከበር ያላት ረጅምና ብርቱ እጅ ነው። ይህ ኃይል ለሺህ ዘመናት የጸናውን የኢትዮጵያዊነት ማገር ደግፎ የቆመ የሉዓላዊነታችን ቀኝ እጅና የሰላማችን ዘላቂ ዋስትና ነው። እያንዳንዱ የሰራዊቱ አባል የሀገሩን አፈር እንደ እናቱ ጡት፣ ሰማዩን ደግሞ እንደ ነጻነቱ መጋረጃ አድርጎ የሚመለከት ሲሆን በደረቱ ላይ የተጫነው የጋሻ ጥንካሬ ሳይሆን በልብ ውስጥ የነደደውና ለጠላት የማይጠፋው የሀገር ፍቅር እሳት ነው። እርሱ ለሰላም ሲባል እንደ ርግብ የዋህ፣ ለሀገር ክብር ሲነካ ግን እንደ አንበሳ ግርማው የሚያስፈራ፣ በድንበሮች ላይ እንደ ጽኑ አጥር ቆሞ የጠላትን ሴራ የሚያመክን የቁርጥ ቀን የቁርጥ ልጅ ነው። ይህ ሰራዊት ከደጋው ብርድና ከበረሃው ትኩሳት ጋር ተዋህዶ የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ የሚያውለበልብ የቁም ጀግናችን ነው። በአየር ላይ እንደ ንስር እየተመነጠቀ የሀገሩን ሰማይ የሚቀዝፍ፣ በየብስ ላይ እንደ አለት ጸንቶ የሕዝቡን ደህንነት የሚጠብቅ፣ የማይታሰቡ ተልእኮዎችን በድል የሚያጠናቀቅ የጥበብና የጥንካሬ መገኛ ነው። የሰራዊቱ ዩኒፎርም ተራ ልብስ ሳይሆን የኢትዮጵያ ሕዝብ ያደራ ቃል የተቋጠረበት፣ የጀግኖች ታሪክ የታተመበትና የመጪው ትውልድ ተስፋ የተሰቀለበት የክብር ካባ ነው። እያንዳንዱ እርምጃው ለወዳጅ የልብ ትርታ፣ ለጠላት ደግሞ የመርዶ ድምፅ ነው። ይህ ኃይል የኢትዮጵያ የማይበገር የነጻነት ጥበቃ፣ የማይነቃነቅ የጥንካሬ ማማ ነው። ይህ በታሪክ ማህደር ውስጥ የታተመው ጽኑ ጀግንነት ዛሬም በልዩ ኦፕሬሽን አዛዥ የስልጠና ማዕከል አዳዲስ የድል ምዕራፎችን እየከተበ ይገኛል። በትናንትናው ዕለት በደረት ክንፍ የደመቁት ተዋጊ አየር ወለዶች በውሃ አካላትና በአስቸጋሪ መልክዓ ምድሮች ላይ የቀንና የሌሊት የፓራሹት ዝላዮችን በማከናወን ብቻ ሳይሆን ሰማዩን ተቆጣጥረው ባህሩን ሰንጥቀውና ምድሩን አንቀጥቅጠው ማንኛውንም የማይታሰብ ምሽግ ሰብረው መግባት የሚችሉ የማይታዩ መብረቆች የተባሉ አባላቱን አስመርቋል። እነዚሁ ጀግኖች ጠላት በሰላም ተኝቶ ባለበት ሰዓት ከሰማይ ተወርውረው የጥፋት ድግሱን የሚያመክኑ፣ የኢትዮጵያን ወታደራዊ ልዕልና ወደማይደረስበት ማማ ያሸጋገሩ የጥበብና የጥንካሬ መገናኛዎች ናቸው። ይህ የምረቃ ስነ ስርዓት ለሀገር ኩራት፣ ለጠላት ደግሞ ብርቱ ማስጠንቀቂያ ሲሆን በተለይም በኢትዮጵያ የሉዓላዊነት ጉዞ ላይ ጥላ ለመጣል ለሚያልሙ የውጭ ኃይሎች የኃይል ሚዛኑ መለወጡን የሚያበስር ታላቅ ክስተት ነው። የኢትዮጵያ አየር ወለድ ኃይል በልዩ ዝግጅትና በላቀ መመረቅ ለካይሮ ቤተ መንግስት ተራ ዜና አይደለም። ይልቁንም የዘውትር ቅዠታቸውን እውን የሚያደርግ የጥንካሬ መገለጫ እንጂ። ግብጽ ለዘመናት የአባይ ወንዝን እንደ ግል ሀብቷ በመቁጠር በኢትዮጵያ ላይ ስትሰነዝር የቆየችው የዛቻ ፖለቲካ ዛሬ ግድግዳ ላይ ተጋጅቷል። እነዚህ የሰማይ ላይ ነብሮች ወደ ጠላት ግዛት ዘልቆ የመግባትና በውሃ አካላት ላይ ተልዕኮ የመፈጸም ብቃት ማሳየታቸው ግብጽ የማይነካ ብላ የምታስበው ወታደራዊ የበላይነት በኢትዮጵያ ብረት ለበስ ክንድ መክሸፉን ያበስራል። ኢትዮጵያ ራሷን ለማንም በማትበገርበት ቁመና ላይ ማቆሟ የካይሮን ስልታዊ እቅዶች አመድ የሚያደርግ የኃይል መለወጫ ነው። ይህ የአየር ወለድ ኃይል ግንባታ ግልጽ መልእክት አለው። ኢትዮጵያ ካሁን በኋላ በዲፕሎማሲያዊ ጠረጴዛ ላይ ብቻ ሳይሆን በጦር ሜዳም ለማንኛውም ፈተና መልስ አላት። ግብጽ በየጊዜው የምታሳየው መቅበዝበዝ የሚመነጨው እንዲህ ያለውን እውነታ ከመፍራት ነው። አንድ አየር ወለድ ተዋጊ በማንኛውም የአየር ሁኔታና መልክዓ ምድር ላይ በጥልቀት ዘልቆ መግባት ይችላል ማለት የጠላት ስትራቴጂካዊ ቦታዎች በሙሉ በኢትዮጵያ የጥቃት ክልል ውስጥ መውደቃቸውን ያረጋግጣል። ይህ ዝግጁነት ግብጽን ወደ ሰላማዊ ድርድር ከማምጣት ይልቅ ወደ ቅዠት የሚከታት ቢሆንም ለኢትዮጵያ ግን የሉዓላዊነትና የልማት ዋስትና ተደርገው ይቆጠራሉ። ዛሬ የምናያቸውና ትናንት ተመረቁ የተባሉት ልዩ አየር ወለዶች የደረት ክንፍ የለበሱ ጀግኖች የኢትዮጵያን ብርሃን ለማጥፋት ለሚያልሙት ሁሉ የጨለማ መርዶ መሆን የሚችሉ መከታዎቻችንን ነው። አብራችሁን ቆዩ። የኢትዮጵያ ብሔራዊ መከላከያ ሰራዊት በልዩ ኦፕሬሽን አዛዥ ስር የሚገኘው የአየር ወለድ ትምህርት ቤት ለየት ባለና እጅግ አስቸጋሪ በሆነ ስልጠና ያለፉ ነባር አባላቱን በትናንትናው ዕለት አስመርቋል። ይህ የምረቃ ስነ ስርዓት በዝላይና በተለያዩ ወታደራዊ ትርኢቶች የታጀበ ሲሆን ሌተናል ጀነራል ሹማ አብደታ ለተመራቂዎቹ የክብር የደረት ክንፍ አልብሰዋል። እነዚህ ተዋጊዎች ቀደም ሲልም በሰራዊት ውስጥ የነበሩ ነገር ግን አቅማቸውን ወደ ላቀ ደረጃ ለማሸጋገር የቀንና የሌሊት የየብስና የውሃ ላይ ዝላዮችን ጨምረው ውስብስብ የውጊያ ስልቶችን የተለማመዱ መሆናቸው ተገልጿል። ይህም ኢትዮጵያ በምስራቅ አፍሪካ ያላትን ወታደራዊ የበላይነት ይበልጥ የሚያጠናክር ሲሆን
ተቋሙ ለማንኛውም ሀገራዊ ጥሪ ምን ያህል ዝግጁ መሆኑን ያሳየበት አጋጣሚ ሆኖ አልፏል። ኢትዮጵያ በአሁኑ ወቅት በከፍተኛ ፍጥነት የመከላከያ ኃይሏን እያደራጀችና ዘመናዊ መሳሪያዎችን እያስታጠቀች ትገኛለች። ይህ የአየር ወለድ ኃይል ምረቃ ደግሞ የሰው ኃይል ግንባታው ምን ያህል ስልታዊና ጥልቅ እንደሆነ ማሳያ ነው። ሰራዊቱ በብዛት ላይ ብቻ ሳይሆን በጥራትና በልዩ ክህሎት ላይ ትኩረት ማድረጉ ሀገሪቱ ከገጠማት ውስጣዊና ውጫዊ ስጋቶች አንጻር አስፈላጊነቱ አጠያያቂ አይደለም። ራሷን በቴክኖሎጂና በልዩ ኮማንዶ ኃይል እያጠናከረች ያለችው ኢትዮጵያ በምንም አይነት ሁኔታ ለጠላት የማትመችና ለማንኛውም ጥቃት ፈጣን ምላሽ መስጠት የምትችልበትን ቁመና እየያዘች መሆኑን ይህ ትምህርት ቤት ያፈራቸው ጀግኖች ምስክሮች ናቸው። የልዩ ኦፕሬሽን አዛዥ ሌተናል ጀነራል ሹማ አብደታ እንደገለጹት አየር ወለድ የታላላቅ መሪዎችና የጀግኖች መፍለቂያ ነው። ይህ ንግግራቸው ተራ የሞራል ግንባታ ሳይሆን የታሪክን እውነት የያዘ ነው። አንድ የአየር ወለድ አባል ለማንኛውም ምድራዊ ፈተና የማይበገርና በቆራጥነት መሰናክሎችን ማለፍ የሚችል መሆን አለበት። ይህም ማለት ኢትዮጵያ የምታሰለጥናቸው ተዋጊዎች በስነ ልቦና የታነጹ፣ ለሀገራዊ ክብር ሕይወታቸውን አሳልፈው ለመስጠት የማይመለሱና በማንኛውም መልክዓ ምድር ላይ ተልዕኮን የመፈጸም ብቃት ያላቸው ናቸው። ይህ አይነቱ ቁርጠኝነት ደግሞ ኢትዮጵያን በጠላት ዓይን የማትደፈር ታላቅ ሀገር ያደርጋታል። ይህ የምረቃ ዜና በውስጡ ትልቅ መልእክትን ያዘለ ነው። በተለይም በአባይ ወንዝ ጉዳይና በሉዓላዊነት ዙሪያ ትንኮሳዎችን ለምታደርገው ግብጽ ግልጽ ማስጠንቀቂያ ነው። ኢትዮጵያ የውሃ አካላትን መሻገር የሚችሉ በሌሊትና በቀን ወደ ጠላት ግዛት በጥልቀት ዘልቀው መግባት የሚችሉ አየር ወለዶቿን ማብቃቷ ለማንኛውም የድንበር ተሻጋሪ ስጋት ዝግጁ መሆኗን ያሳያል። ግብጽና መሰል ተላላኪዎቿ በኢትዮጵያ ላይ የሚያሴሩት ሴራ በብረት ለበሱ የሀገሪቱ ክንድ እንደሚመክንና የኢትዮጵያ ሰማይና ምድር በማንኛውም ሰዓት ሊደፈሩ እንደማይችሉ ይህ ኃይል ትልቅ ማረጋገጫ ሆኖ ቀርቧል። ሜጀር ደጀኔ ረጋሳ በበኩላቸው እንዳብራሩት ስልጠናው ልዩ የውጊያ ስልቶችንና የፓራሹት ዝላዮችን ያካተተ ነው ብለዋል። ተመራቂዎቹ በማንኛውም የአየር ሁኔታና መልክዓ ምድር ላይ የመንቀሳቀስ ችሎታ አላቸው። ይህ ማለት ጠላት አይመጡም ብሎ በገመተው አቅጣጫ በውሃ አካላትም ሆነ በደጋማ ቦታዎች ላይ በድንገት በመከሰት ኦፕሬሽኖችን ማከናወን ይችላሉ ማለት ነው። የኢትዮጵያ መከላከያ ሰራዊት እንዲህ ያሉ ልዩ ኃይሎችን በብዛት ማደራጀቱ አገሪቱ በዘመናዊ የውጊያ ስልት የታጀበ የሰው ኃይል እንዳላትና ይህም ለቀጠናዊ ሰላም ዋስትና፣ ለጠላት ደግሞ የምርዶ ደወል መሆኑን በግልጽ የሚያሳይ ነው። ኢትዮጵያ ራሷን እያደራጀች ያለችው ሰላምን ለመፈለግ እንጂ ጦርነትን ናፍቃ አይደለም። ሆኖም ግን ሰላም የሚረጋገጠው ለማንኛውም ጥቃት ዝግጁ የሆነና የማይበገር መከላከያ ሲኖር ብቻ ነው። አዲሶቹ ተመራቂዎች የወሰዱት ተጨማሪ ስልጠና ነባር አባላቱ በልምድ ላይ እውቀትን እንዲጨምሩ ያደረገ ነው። ይህ በጦር ሜዳ ላይ የሚፈጠሩ ድንገተኛ ሁኔታዎችን በአነስተኛ መስዋዕትነትና በከፍተኛ ውጤታማነት ለመወጣት ያስችላል። ኢትዮጵያ በታሪኳ ለሉዓላዊነቷ ስትል የማትከፍለው ዋጋ የለም። ዛሬ ደግሞ ያንን ታሪካዊ ጀግንነት በዘመናዊ ወታደራዊ ሳይንስና በጥበብ እያሳደገችው ትገኛለች። በግብጽ በኩል የሚሰሙት የዛቻ ድምጾችና የዲፕሎማሲያዊ ጫናዎች በኢትዮጵያ የልማት ጉዞ ላይ እንቅፋት ሊሆኑ አይችሉም። ምክንያቱም ከታላቁ የህዳሴ ግድብ በስተጀርባ እንዲህ ያሉ ለልዩ ተልዕኮ የታጩ ጀግኖች ጥበቃ እያደረጉ ነው። የአየር ወለድ ኃይሉ ወደ ጠላት ግዛት በጥልቀት የመግባት ብቃት አለው ሲባል ማንኛውም በሀገር ላይ የሚቃጣ ጥቃት አጸፋው በጠላት ምድር ላይ እንደሚሆን አመላካች ነው። ይህ ደግሞ በምስራቅ አፍሪካ ያለውን የኃይል ሚዛን ኢትዮጵያ ወደምትፈልገው አቅጣጫ እንዲያዘነብል የሚያደርግና የሀገሪቱን የድርድር አቅም በከፍተኛ ሁኔታ የሚያጎለብት ነው። የኢትዮጵያ መከላከያ ሰራዊት ዘመናዊነትን ከጀግንነት ጋር አጣምሮ ይዟል። ተመራቂዎቹ አዲስ ምልምሎች ሳይሆኑ ነባር አባላት መሆናቸው ሰራዊቱ የነበረውን አቅም ወደ ላቀ ደረጃ እያሳደገ መሆኑን ያሳያል። ጀነራል ሹማ እንደገለጹት ተቋሙ ለሚሰጣቸው ማንኛውም ልዩ ተልዕኮ ዘወትር ዝግጁ እንዲሆኑ የተሰጠው መመሪያ ሰራዊቱ በንቃት ላይ መሆኑን ያረጋግጣል ብለዋል። ይህ ንቃት ደግሞ ለኢትዮጵያ ሕዝብ የአእምሮ ሰላምን፣ ለኢንቨስትመንት ዋስትናን እንዲሁም ለሀገራዊ አንድነት መጠናከር ትልቅ መሰረት ያለው ነው። ኢትዮጵያ አሁን ላይ ያላትን የመከላከያ ቁመና ከምን ጊዜውም በላይ ጠንካራና አስተማማኝ ያደረገችው ትገኛለች። ተመራቂዎቹ የሰለጠኑባቸው የውሃ ላይ ዝላዮችና ውስብስብ ስልቶች ኢትዮጵያ በባህር በርና በውሃ አካል አካባቢ ሊኖራት የሚችለውን ስትራቴጂካዊ ፍላጎት የሚያስጠብቁ ናቸው። በአሁኑ ሰዓት በቀይ ባህርና በአካባቢው የሚታየው ጂኦፖለቲካዊ ውጥረት ኢትዮጵያ እንዲህ ያሉ ኃይሎችን እንድታዘጋጅ አስገድዷታል። እነዚህ ተዋጊዎች ከሰማይ ተወርውረው ግብ የሚመቱ፣ በውሃ ላይ ተንሳፈው ጠላትን የሚደመስሱና በየብስ ላይ የማይቻሉ በመሆናቸው የሀገሪቱን ሁለንተናዊ የደህንነት አቅም ይገነባሉ። ኢትዮጵያ የትኛውንም አይነት ድንበር ተሻጋሪ ስጋት የምትመክትበት ክንድ ዛሬ ይበልጥ ፈርጥሟል። የኢትዮጵያ መከላከያ ሰራዊት አመራሮች ያላቸው ራዕይና ቁርጠኝነት የሚደነቅ ነው። ጀነራሎቹ የገለጿቸው ነጥቦች የሰራዊቱን የወደፊት አቅጣጫ የሚጠቁሙ ናቸው። ተቋሙ
በየጊዜው ራሱን እያደሰና አዳዲስ የውጊያ ቴክኖሎጂዎችንና ስልቶችን እየቀሰመ መሆኑ ኢትዮጵያን በወታደራዊ ሳይንስ ቀዳሚ ያደርጋታል። ይህ ደግሞ ለጎረቤት ሀገራትም ቢሆን የአካባቢውን ሰላም ለማስከበር የሚረዳ ትልቅ አቅም ነው። ኢትዮጵያ ጠንካራ ስትሆን ቀጠናውም ሰላም ይሆናል። የኢትዮጵያ መዳከም ግን ለሽብርተኞችና ለጸረ ሰላም ኃይሎች በር የሚከፍት በመሆኑ ይህ ግንባታ ለሁሉም ፋይዳው የላቀ ነው። በጥቅሉ የሀገራችን መከላከያ ሰራዊት በከፍተኛ ዝግጅት ላይ ይገኛል። እነዚህ ጀግኖች የእያንዳንዳችን ኩራትና የሉዓላዊነታችን ጠባቂዎች ናቸው። በግብፅም ሆነ በሌሎች ታሪካዊ ጠላቶቻችን የሚሰነዘሩ የቃላት ጦርነቶች በተግባር በተገነባው በዚህ ኃይል ክንድ ይረግፋሉ። ኢትዮጵያ አየር ወለዶቿን የምታሰለጥነው ለክፉ ቀን ብቻ ሳይሆን ሁልጊዜም በኩራትና በነጻነት እንድንኖር ለማድረግ ነው። ይህ ታላቅ የምረቃ ዜና የሁላችንም ብስራት ነው። ምክንያቱም የማይደፈር ሰራዊት ያለው ሀገር የማይደፈር ክብርና የማይናወጥ ሰላም ይኖረዋል። በመጨረሻም እነዚህ ተመራቂዎች ወደ የተመደቡበት የሥራ መስክ ሲሰማሩ የሚሰጣቸውን ማንኛውንም ተልዕኮ በብቃት እንደሚወጡ ተገልጿል። የኢትዮጵያ ብሔራዊ መከላከያ ሰራዊት ራሱን የማደራጀትና የማዘመን ሂደቱ ተጠናክሮ ቀጥሏል። ጠላቶቻችን ሊያውቁት የሚገባው ሀቅ ቢኖር ኢትዮጵያ በአንድ በኩል ልማቷን እያፋጠነች በሌላ በኩል ደግሞ ልማቷን የሚጠብቅ የማይበገር ኃይል እየገነባች መሆኗን ነው። የትናንቱ ምረቃ የዚህ ታላቅ ጉዞ አንዱ አካል ሲሆን ወደፊትም ይበልጥ ዘመናዊና ግዙፍ ኃይል በመገንባት የኢትዮጵያ ከፍታ በተግባር ይረጋገጣል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። አብራችሁ ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም